እሳት ሲሉት ውሃ ግብፅን ጎርፍ በላት። Which violates the established rules of international law and disregards the established African principle. Egypt has hardly negotiated in good faith. Reaching an agreement has never been Egypt's objective. አብዛኛው ኢትዮጵያዊ ያደገው በሃይማኖት ስር ነው። መጥፎና ጥሩ የተነገረው ከሃይማኖቱ ጋር ተያይዞ ነው። መልካም የሰራ ገነት፣ ክፉ የሰራ ደግሞ በጥልቅ እሳት ውስጥ እንደሚጣል እየተነገረው ነው መልካም ስብዕናን ይዞ እንዲያድግ የሚደረገው። ታዲያ በዚህ ትምህርት ውስጥ የሰይጣንና የወንጀለኞችን ምልልስ የምትገልጽ ተረክ ነበረች። እሷም እሳት ስትል ውሃ የሚል ነው። አንድ ሰው ወንጀል ሰርቶ ሲኦል ሲገባ በጣም ቅዝቃዜ ባለበት ስፍራ ይጣላል። ኃጢአተኛው በረዶ ሲያንቀጠቅጠው እሳት ስጡኝ ብሎ ይጮዋል። ሸይጣንም እሳት ለጠየቀው የቀዘቀዘ ውሃ ውስጥ ወስዶ ይዘፈዝፈዋል። እሳት ውስጥ ላለው ደግሞ ውሃ ውሃ ሲል ወስዶ በቀለጠ የዓለት ፍሳሽ ውስጥ ይጥለዋል። ይህ የሰይጣንን ጭካኔ ለማሳየትና ልጆች በባህሪያቸው መልካም ሰሪ እንዲሆኑ የተፈጠረ የማስተማሪያ ታሪክ ነው። እሳት ሲሉት ውሃ፣ ውሃ ሲሉት እሳት። ግብፅ ከሰሞኑ የገጠማት ይህ ነው። ኢትዮጵያ ወንዙን በማቆሟ ምክንያት የውሃ እጥረት አጋጠመኝ እያለች በዓለም አቀፉ ፍርድ ቤት ክስ ለመመስረት ሽር ጉድ እያለች ሳለ ድንገት በጎርፍ ተጥለቅልቃለች። ግብፅ ለድርቁም ለጎርፉም የህዳሴውን ግድብ ተጠያቂ እያደረገች ነው። ግብፅ አረ እንዴት ቻልሽበት ለመመላለሱ የሚለው የጋሻው አዳልን ዘፈን እያስታወሰችን ነው። ግብፅ ምንድነው የምትለው? በዓለም አቀፉ ፍርድ ቤትስ መክሰሷ ምን ይዛ ነው? አንድ ያዋጣኛል ያለችውን መውጫ በር ይዛ ኢትዮጵያ ላይ ለማስፈረድ ላይታች እያለች ነው። ግብፅ ምን እያደረገች ነው? ተፈጥሮስ ምን አይነት ምላሽ እየሰጠቻት ነው? እስከ መጨረሻው ድረስ አብራችሁን ቆዩ። ግብፅ የህዳሴውን ግድብ ጉዳይ ወደ ዓለም አቀፉ ግልግል ፍርድ ቤት ወስደዋለሁ ባለች በሳምንቱ ጉድ ታይቷል። ግብፅና ሱዳን የህዳሴው ግድብ ከፍተኛ ውሃ መጠን በመያዙ ምክንያት የውሃ እጥረት ይገጥመናል በሚል ለክስ እየተሰናዱ ባለበት ሰዓት ጎርፍ በልቷቸዋል። እጅግ የሚያስገርመው ግን ለውሃ እጥረቱ ግድቡን ተጠያቂ ያደረገችው ግብፅ ለጎርፉም ግድቡን ተጠያቂ ማድረጓ ነው። ግብፅና ሱዳን ከሰሞኑ የጎርፍ መጥለቅለቅ አጋጥሟቸዋል። በተለይ በሰሜን ግብፅ በሜኑፊያ ጠቅላይ ግዛት ውስጥ ያሉ ቤቶችና የእርሻ ስፍራዎች በውሃ መጥለቅለቅ በመጀመራቸው ዜጎች በፍጥነት ለቀው እንዲወጡ በጠቅላይ ግዛቱ አስተዳዳሪዎች በኩል አስቸኳይ ትዕዛዝ ተሰጥቷቸዋል። ይህን ተከትሎ ታዲያ የግብፁ የውሃና መስኖ ሚኒስቴር ሰሞኑን በሱዳንና በግብፅም ጭምር የተከሰተው ጎርፍ በግድቡ ምክንያት የተፈጠረ ነው ብላለች። ክሱን ተከትሎ ኢትዮጵያ ውሃና ኤነርጂ ሚኒስቴር ዛሬ መስከረም 24 2018 ዓ.ም ባወጣው መግለጫ ውሸት ሲል ውድቅ አድርጎታል። ኢትዮጵያ እንደውም ግድቡ ባይኖር ኖሮ ግብፅና ሱዳን ዘንድሮ በጎርፍ ሊጠረጉ ይችሉ ነበር ስትል አስታውቃለች። ኢትዮጵያ ዛሬ በላከችው መግለጫ የግብፅ ባለስልጣናት በአባይ ተፋሰስ ላይ ያላቸውን የውሃ የበላይነት ቅዠት ትተው ራሳቸውን ከወቅቱ ጋር ማላመድ የሚኖርባቸው ጊዜ አሁን ነው ስትል ጥሪ አቅርባላቸዋለች። ግብፅ ግን ከእውነታው ጋር መላመድ የምትችል አይመስልም። የህዳሴውን ግድብ ማጥቃት እንደማትችል አሁን ግልጽ እየሆነ ነው። እንኳን ግድቡ ተጠቅቶ እንዲሁም ሆኖ ጎርፍ እያሰጋቸው ነው። አሁን ግብፅ ለጎርፉም ለድርቁም የህዳሴውን ግድብ ተጠያቂ አርጋ በተመሳሳይ ሰዓት እያቀረበች ነው። ይህ የሚያሳየው ግድቡ ተጠናቆም እንኳን ግብፅ አርፋ ልትቀመጥ አለመቻሏን ነው። አሁን ምናልባትም የመጨረሻ የተባለውን የካሳ ጥያቄ በዓለም አቀፉ ፍርድ ቤት ክስ እንደምትጀምር አስታውቃለች። ይህ ጉዳይ የተሰማው በኒውዮርኩ የተባበሩት መንግስታት ድርጅት ጉባኤ ላይ ነበር። ኢትዮጵያ በዓለም አቀፉ ፍርድ ስትካሰስ ይህ ለሁለተኛ ጊዜ ነው። ከዚህ ቀደም ከኤርትራ ጋር በድንበር ምክንያት ተካሰን ፍርድ ቤት ወስኖልን ነበር። ባድሜን ለኤርትራ የሰጠው ይህ ፍርድ ቤት ነበር። አሁንም ግብፅ ኢትዮጵያ ላይ በዓለም አቀፉ ፍርድ ቤት ክስ ለመመስረት ተነስታለች። የምትከሰው ደግሞ የህዳሴው ግድብ ለውሃ እጥረትም ለጎርፍም ዳርጎኛል በሚል ነው። ማን ያሸንፋል የሚለው እያነጋገረ ነው። ኢትዮጵያ ግብፅ በዓለም አቀፉ ፍርድ ቤት ክስ በመመስረቷ ምክንያት የምታገኘው ጥቅም አለ እየተባለ ነው። የሚያሰጋ አንድ አዲስ ህግም እንዳለ ውስጥ አዋቂዎች እየተናገሩ ነው። የግብፅ የውጭ ጉዳይ ሚኒስትሩ ባድር አብድላቲ ሀገራቸው ኢትዮጵያን በዓለም አቀፉ የግልግል ፍርድ ቤት ምን ብላ እንደምትከስ እንዲህ ሲሉ ነበር የተናገሩት። ኢትዮጵያ በአባይ ወንዝ ላይ የገነባችውን የህዳሴ ግድብ አስመርቅ ያለው የአባይ ተፋሰስ ጉዳይም ያበቃለት ነው ትላለች። ይህ ግን ፈጽሞ የማይጨበጥ ነው። ግብፅ በአባይ ጉዳይ የውሃ መብቷን ጨርሶ ትተዋለች ማለት ዘበት ነው። ስለሆነም ግብፅ የህዳሴ ጉዳይን ወደ ዓለም አቀፍ የግልግል ዳኝነት ወይም ወደ ዓለም አቀፍ ፍትህ ትወስደዋለች።
ኢትዮጵያውያን እንደሚሉት የታችኛው ተፋሰስ ሀገሮችን የመጉዳት ፍላጎት ከሌላቸው እንዲሁም የታችኞቹን ተፋሰስ ህዝቦች ህልውና አደጋ ላይ ለመጣል ካልፈለጉ የውሃ ጥቅሞቻችንን ያከብሩ ነበር። እኛ ዓለም አቀፉ ህግ ለዚህ መፍትሄ ያለው ብለን እናምናለን። በዚያ መንገድም በአባይ ተፋሰስ ያለንን ጥቅም የሚጎዳ የህልውና አደጋን ማስወገድ እንችላለን ብለን እናምናለን በማለት ነበር በዓለም አደባባይ ክሳቸውን ያሰሙት። ኢትዮጵያ በዚያው ቦታ ላይ ለዚህ የግብጽ ክስ ጠንከር ያለ ምላሽ ሰጥታለች። ምላሹ ተመጣጣኝና ምንም አይፈጠርም፣ ክሰሱንና እናያለን የሚል አይነት ነው። ግብጾች በኢትዮጵያ ምላሽ ተናደው ሲያቅራሩና ሲፎክሩ ነበር። ጉዳዩ ከጉባኤ ወጥቶ አሁን ወደ ፍርድ ቤቱ እያመራ ይመስላል። ይህ ግን ለኢትዮጵያ ጥቅም እንጂ ጉዳት አይኖረውም ሲሉ ባለሙያዎች መስጋት እንደማያስፈልግ እየተናገሩ ነው። መዘጋጀት እንጂ መንገዱ ብዙ ነው ባዮች ናቸው። የውሃና የመሬት መብት ተቋም ዋና የህግ አማካሪ የሆኑት ዶክተር ዮናስ ተስፋ ይህ የግብጽ ክስ ሞክሬ ነበር ከማለት በዘለለ የሚሳካ አይደለም ባይ ናቸው። ጎርፍ በላኝም ሆነ ድርቅ አገኘኝ ብላ ለመክሰስ መጀመሪያውንም ህጉ አይፈቅድላትም ይላሉ። በእርግጥ ህጉ ይፈቅዳል፣ ግን ክሱ የሚመሰረተው ኢትዮጵያ ዓለም አቀፉ ፍርድ ቤት ይዳኝን ብላ ፍቃድ ከሰጠች ብቻ ነው። በዓለም አቀፍ የግልግል ፍርድ ቤት ለመዳኘት በመጀመሪያ የሁለቱ ወገኖች ፍቃድ ያስፈልጋል ይላሉ። ከአርቢትሬሽኑ በፊት ድርድር ይቀድማል። ይህን ጉዳይ በግልግል ዳኝነት እንፍታው ብሎ መስማማት ይጠይቃል። የኤርትራና የኢትዮጵያ ድንበር ውዝግብን ለመፍታት በአልጀርሱ ስምምነት አርቢትሬሽኑን እንዳቋቋሙት ሁሉ አሁንም የኢትዮጵያ ስምምነት ያስፈልጋል። ሁለተኛ፣ ወደ አርቢትሬሽን ሲገባ የምትዳኝባቸውን ህጎችና ዳኞች ተመርጠው ነው። ስለዚህ ግብጾቹ አርቢትሬሽን የሚሉት ጊዜ ለመግዛት ወይም እዚህ ድረስ ሄደን ነበር ብለው ሰበብ ለመፈለግ እንጂ ኢትዮጵያ እሺ እንደማትል ያውቁታል። ኢትዮጵያ አርቢትሬሽኑን እሺ ብትል እንኳን የሚዳኝበት ህግ ዓለም አቀፍ ልማዳዊ ህጎች በሆኑ መሪዎች ላይ መሰረቱ ማለቷ የማይቀር ነው። ኢትዮጵያ ፍትሐዊና ምክንያታዊ የውሃ አጠቃቀም ይስፈን፣ አንዱ በሌላው ላይ ጎላ ጉዳት ሳያደርስ መጠቀም ይችላሉ የሚሉ መሪዎችን ማንሳቷ ይጠበቃል። ይህ ደግሞ የቅኝ ግዛትና ታሪካዊ የውሃ ጥቅም ይከበርልን ከሚሉት ግብጾች ጋር ፍጹም ይቃረናል። ስለዚህ እንደ ባለሙያው ገለጻ ይህ ክስ ግብጽን አያዋጣትም። የግብጽ መንግስት ግን በአባይ ጉዳይ የህዝብ ተቃውሞ ስጋትም ስላለበት ክሱን እስከ ጥግ ድረስ ሊቀጥልበት ይችላል። ቢቀጥል ኢትዮጵያ ለግብጽ ካሳ የምትከፍልበት ፍርድ ሊኖር አይችልም። እንደውም አሸናፊ ነው የምትሆነው። ወደ ዓለም አቀፍ የፍትህ ፍርድ ቤት ከተሄደ የማሸነፍ ዕድሉ ሙሉ ለሙሉ የኢትዮጵያ ነው። ግብጾች የነበረውና ከቅኝ ግዛት ዘመን ጀምሮ የቀጠለው የውሃ ድርሻችን ካልቀጠለ ማለቱ አያዋጣቸውም። ኢትዮጵያ በአባይ ላይ የምታካሄዳቸው ልማቶችም ሆኑ የውሃ አጠቃቀሟ በዓለም አቀፍ ህጎች መሰረት ፍትሐዊና ሚዛናዊ አይደለም ብሎ ለፍርድ ቤት ማስረዳት ከባድ አቀበት ነው የሚሆንባቸው። እነሱ በእኔ እይታ አጀንዳውን የደህንነትና የህልውና ጉዳይ አድርገው ማቅረብ ይመርጣሉ ብዬ ነው ማስበው። ስለዚህ ወደ ፍርድ ቤት ለመሄድ አይመርጡም ብዬ ገምታለሁ። ወደ ፍርድ ቤት ከሄዱ እኮ ጉዳዩ የውሃ ብቻ ነው የሚሆነው። የውሃ ጉዳይ ሆኖ በፍርድ ቤት ሲታይ ደግሞ ማጣቀሻ የሚሆኑት አሁን በዓለም አቀፍ ደረጃ ድንበር ተሻጋሪ ወንዞችን በተመለከተ የሚተገበሩና በብዙ ተቀባይነት ያላቸው ህጎች ናቸው። የተባበሩት መንግስታት ድርጅት የድንበር ተሻጋሪ ወንዞች ኮንቬንሽን ሁለቱም ግብጽና ኢትዮጵያም ፈራሚ ስላልሆኑ ተግባራዊ አይሆንም ሲሉ ባለሙያዎች ይናገራሉ። ስለዚህ ወደ ፍርድ ቤቱ አይሄዱም። ከሄዱም አያዋጣቸውም። ወደ ዓለም አቀፉ የፍትህ ፍርድ ቤት ከሄዱ የሰይጣን ጆሮ አይስማውና ለቅኝ ግዛት ውሎች ኢትዮጵያ እውቅና ሰጥታለች ብለው ሊከራከሩ ይችላሉ። ከዚህ ቀደም የኢትዮ ኤርትራ ድንበር ጭቅጭቅ በቅኝ ግዛት ስምምነት መሰረት ኢትዮጵያ እንዲፈታ መፍቀዷን ለዚህ በምሳሌነት ሊጠቀሙ ይችላሉ። የባድመን ጉዳይ የፈታችሁት በቅኝ ግዛት ስምምነት መሰረት ስለሆነ አሁንም በዚያው መንገድ እንዳኝ ሊሉ ይችላሉ። ይህም በተመለከተ ግን ሁለቱ ጉዳዮች ፍጹም የተለያዩ መሆናቸውን አጥብቆ መሞገትና ውድቅ ማድረግ እንደሚያስፈልግ አስተያየት ሰጪዎች ይናገራሉ። አንድ ዲፕሎማት ግን ግብጾች የዓለም አቀፉ ፍርድ ቤት ውስጥ መክሰስ የፈለጉት አንዲት ህግ ስላዩ ነው ይላሉ። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ሀገሮች በሌሎች ሀገሮች የከባቢ አየር ሁኔታ ላይ ጉልህ ጉዳት ያለማድረስ ኃላፊነታቸውንና ቢያደርሱ ምን አይነት ተጠያቂነት ይጣልባቸዋል የሚለውን ጉዳይ በተመለከተ ዓለም አቀፉ ፍርድ ቤት የህግ ማብራሪያ እንዲሰጠው ጠይቆ ፍርድ ቤቱ ከ2 ወራት በፊት የሰጠው ማብራሪያ ግብጾች ሊጠቅመን ይችላል ብለው አስበዋል። ፍርድ ቤቱ የሰጠው የህግ አስተያየት የአንድ ሀገር ድርጊት ወይም የልማት ፕሮጀክት በሌላ ሀገር የአየር ንብረት ለውጥ ላይ መዛባትን የሚያስከትልና ይህም ጉልህና ዘላቂ ጉዳትን የሚያስከትል ከሆነ ለጉዳቱ መነሻ የሆነው ሀገር ተጠያቂ እንደሚሆን፣ ለጉዳቱም ካሳ መክፈል እንዳለበት የሚገልጽ ነው። ከሁሉም በላይ ነገሩን አሳሳቢ የሚያደርገው የአየር ንብረት ለውጥ ጉዳት ማድረስ ለሚለው የተሰጠው ትርጓሜ ድንበር ተሻጋሪ የውሃ ሀብትን በመጠቀም በሌላ ሀገር ላይ የሚከሰት ችግርን ማጠቃለሉ ነው። ኢትዮጵያ የተሸረበውን ሴራ አጢና መፍትሄ ለማበጀትም ሆነ ክስ ቢመጣ ምን ማድረግ እንዳለባት ቀድማ ለመወሰን እንዲቻላት በሀገር ውስጥም ሆነ በውጭ የሚገኙ የኢንቫይሮንመንት ህግ ባለሙያዎችን በማሰባሰብና ከዓለም አቀፍ ህግና የውሃ ምህንድስና ባለሙያዎች ጋር አጣምራ ልትመክር ይገባል ሲሉ ባለሙያዎች መክረዋል።
ግብጽ ድርቅ ቢያገኛትም ጎርፍ ቢያገኛትም የህዳሴውን ግድብ ተጠያቂ ከማድረግ ወደ ኋላ እንደማትል ታውቋል። ተዘጋጅቶ መጠበቅ ያስፈልጋል። አበቃን። መልካም ጊዜ ተመኘን።